በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አክሲማሮስ ምዕራፍ 4 ዕለተ እሁድ የተቀደሰችና ዘላለማዊት እንደሆነች ሀገረ እሳትንና ኢየሩሳሌም ሰማያዊትን ከፈጠረ በኋላ 100 ነገደ መላእክት ፈጠረ። ከእነዚህም 40 ነገድ በመጀመሪያው ሰማይ በኢዮር፣ 30 ነገድ በሁለተኛው ሰማይ በራማ፣ 30 ነገድ በሶስተኛው ሰማይ በኤረር አሰፈረ። ልዩ በሆነች በመጀመሪያይቱ ቀን በዕለተ እሁድ በቀዳማይ ሰዓተ ሌሊት ይህን ሁሉ ፈጠረ። እሷም መነሻ የሌላት መጀመሪያ ፍጻሜ የሌላት ዘላለማዊት ናት። የዕለታት ሁሉ መነሻ ሆና ዘመናትን ትለዋውጣለች። ከሚያልፉት ፍጥረታት ጋር የማታልፍ የመንግስቱ ዕለት ናትና በሷ ዕለት የጽድቅ ስራ የሚሰራባት ከኃጢአት ስራ የሚርቅባት ሰው ሁሉ ንዑድ ክቡር ነው፣ ከክብሯ ይካፈል ዘንድ አለውና። የእግዚአብሔርን ድንቅ ስራዎች ነግራችሁ ዘንድ ስሙ። ከዚህ በኋላ በሁለተኛው ሰዓተ ሌሊት እሁድ እግዚአብሔር ከዚች እሳት ከፍሎ አውጥቶ ከሶስቱ ሰማያት በላይ በኢዮር ጀርባ በአራቱ ማዕዘና ዘረጋት። ለፈጣሪ እሳት የፍጥረቱ መጀመሪያ ናትና ከሰማይ ዳርቻ እስከ ሰማይ ዳርቻ ደረሰች፣ የእሳት ዓለምም ሆነች። ዳግመኛም ኢየሩሳሌም ሰማያዊትን በተዘረጋችው የእሳት ዓለም ላይ በመንበረ ስብዓት አንጻር ሰራት። የኢየሩሳሌም ስራዋም እንደዚህ ነው። የሰው ዓይን ያላያት፣ የሰው ጆሮ ያልሰማት፣ በሰው ሕሊናም የማትታሰብ የብርሃን አገር ናት። ርዝመቷም ስፋቷ ወርዷም በዚህች ዓለም ልክ ናት። 12 በሮች አላት። ለእያንዳንዱም በር የተለያየ ብርሃን አለው። ቅጽሩም እሳት ነው። በዙሪያዋም ብሩሃን ከዋክብት ከበዋታል። የሚያንጸባርቅና ዓይን የሚመስል ከስላሴ የተገኘ ብርሃን ያለው ታቦት ዘዶር በውስጡ አለ። የእግዚአብሔር አስደናቂ ነገሮችን ስሙ። ከዚህ በኋላ እግዚአብሔር ከዚች እሳት ነበልባሉንና ብርሃኑን ወስዶ መላእክትን ፈጠረ። ነገዳቸውንም 100 አደረገው። 40 ነገድ በመጀመሪያው ሰማይ በኢዮር አስቀመጣቸው። የመጀመሪያዎቹን 10 ነገዶች አጋዕዝት ብሎ ጠራቸው። አለቃቸውም ሳጥናኤል ይባላል። ሁለተኛዎቹም 10 ነገዶች ኪሩቤል ተብለው ይጠራሉ። ምስጋናን የሚያመሰግኑና በዓይን የተሞሉ ናቸው። ለሁለቱ አለቃ አደረገላቸው። አንደኛው አለቃ የአንበሳ ፊት ያለው ነው። የሁለተኛው አለቃ ደግሞ የንስር መልክ ያለው ነው። እኒህም ኪሩቤል ናቸው ወይም ኪሩቤል ይባላሉ። ሶስተኛዎቹ 10 ነገዶች የምስጋና ምንጮች የሆኑ ሱራፌል ናቸው። 2 አለቃም ሾመላቸው። የመጀመሪያው አለቃ የሰው መልክ ያለው ነው። ሁለተኛውም አለቃ የላም መልክ ያለው ነው። እነዚህም ሱራፌል ተብለው ይጠራሉ። ለእያንዳንዳቸው 6 ክንፍ አላቸው። አራተኛዎቹ 10 ነገዶች ኃይላት ይባላሉ። አለቃቸውም ሚካኤል ነው። የእሳት ሰይፍ የታጠቁ ናቸው። እነርሱም ቀደም ብለን እንደተናገር ነው በመጀመሪያው ሰማይ ተዘግተው የሚኖሩት መላው 40 ነገድ ናቸው። ነገር ግን ከመላእክት የአንዱ ነገድ ብዛት ከሰማይ በታች በምድር ካሉት በእግር ከሚራመዱት በልብ ከሚሳቡት በክንፍ ከሚበሩት ስጋውያን ፍጥረቶች ሁሉ ጋር እኩል ነው። ነገዳቸው ቢለያይ ሿሚ ሳይኖረው ንጉሥ ለሆነ የሚሽረው የሌለ በባህሪው ባለጸጋ ለሆነ ለእግዚአብሔር አንድ ሰራዊት ናቸው። ሁሉ በእርሱ የተፈጠረ ነው። ሁሉም ከእርሱ የተገኘ ነው እንጂ በጋና ክረምት ለሚያፈራርቅ በፍጥረት አንደበት ለሚመሰገን ለእሱ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙም አሜን። አቤቱ ጌታ ሆይ ጌትነትህን የሚያውቁ ሁሉ ንዑዳን ክቡራን ናቸው። ከዚህ በኋላ 30 በ3 ነገድ ከፍሎ ራማ በሚባለው በሁለተኛው ሰማይ አሰፈራቸው። የፊተኞቹ ነገድ 40 ይባላሉ። አለቃቸውም ገብርኤል ነው። እነሱም ለዘላለሙ ሕያው ሆነው የሚኖር የእግዚአብሔርን ዙፋን በክንፎቻቸው ጋርደው የሚቆሙ ናቸው። ሁለተኛዎቹ 10 ነገድ መናብርት ይባላሉ። አለቃቸውም ሩፋኤል ነው። እነሱም ፍጥነታቸው ከነፋስ የፈጠነ የመብረቅ ጋሻና የነበልባል ጦር ይዘው ለተልእኮ የሚፋጠኑ ናቸው። ሶስተኛዎቹ 10 ነገድ ስልጣናት ይባላሉ። አለቃቸውም ሱሪያል ነው። የሚያስደነግጡ መባረቅትህን በከፍተኛ ድምፅ ከሚያሰሙ ሰራዊቱ ጋር ነጋሪት የሚያስጎስሙ ናቸው። እነሱም ለፈጣሪ ምስጋና ስግደት እንዲያቀርቡ ሌሎች መላእክትን የሚያነቃቁ ናቸው። እነዚህም ከፊተኛዎቹ በኢዮር ከሰፈሩት ጋራ 70 ነገድ ናቸው። ከዚህ በኋላ መላእክትን በ30 ነገድ ከፍሎ ኤረር በምትባለው በሶስተኛይቱ ሰማይ አሰፈራቸው። የመጀመሪያዎቹ ነገዶች መኳንንት ይባላሉ። ከአለቃቸው ከሰዳክያል ጋራ ባህርን የሚያናውጽ
የነፋስ ጦርና የእሳት ጋሻን የታጠቁ ናቸው። እነርሱም የሰውን ልጅ ለመጠበቅ የተሾሙና በትንሣኤ ቀንም ለትንሣኤ የሰዎችን ቅሬታ አካልን አሰባስበው የሚያዘጋጁ ናቸው። ሁለተኛዎቹም 10 ነገድ ሊቃናት ይባላሉ። አለቃቸውም ሰራትያል ነው። እነዚህም በእሳት ሰረገላ የሚበሩ የእሳት ጥሩርን የለበሱ እንደ ከዋክብት የሚያበሩ ሸቶሎችን የታጠቁ ናቸው። እነዚህም ስጋዊና ደማዊውን ፍጥረትን ሁሉ የሚጠብቁ ናቸው። ሶስተኛዎቹንም 10ን ነገድ መላእክት አላቸው። አለቃቸውንም አናንያል ይባላል። እነሱም በነጎድጓድ ወንጭፍ ተራራዎችን የሚንዱ የእሳት አሎሎን የሚያስወነጭፉ ናቸው። እነሱም በፀሐይና በጨረቃ በከዋክብት በነጎድጓድና በመባረቅት በደመናትና በዝናባት እንዲሁም በነፋሳት በሌሊትና በመዓልት በቀኖች ሁሉ በየብስና በባህር በወንዞች እንዲሁም በሰማያት ሁሉ በተራራዎች በድንጋዮች በእጽዋትና በአዝርት ሁሉ ላይ የተሾሙ ናቸው። እነዚህ መላእክትም በምድር ካለው ፍጥረት ሁሉ የማይጠብቁት አንድም ፍጡር የለም። ጠባቂው መልአክ የተለየ ሁሉ ሰይጣን ይነጥቀዋልና በሦስቱ ሰማያት ውስጥ ለዘላለሙ ጸንተው እንዲኖሩ የወሰነባቸው ነገደ መላእክት ነገር ተፈጸመ። በዚህ ዓለም እኛ ተወስነን እንደምንኖር እስከሚጠራንም ዕለት ድረስ ከሷ መውጣት እንደማይቻለን መላእክትም ለተልእኮ ካልተጠሩ በስተቀር አይወጡም። በተጠራንም ጊዜ መላእክት ከዚህ ዓለም አስወጥተው እግዚአብሔር የፈጠረውን በጎውንና ክፉን ተነግሮ የማያልቀውን ፍጥረት ሁሉ 14 ቀን ያሳዩን ዘንድ ያዞሩናል። 40 ቀንም ከሞላ በኋላ ፊት አይተው ከማያዳላ ፈጣሪ ፊት ያቆሙናል። እሱም በዕለተ ምጽአት በዚያች ዕለት እስኪፈርድብን ወይም እስኪፈርድልን ድረስ ለእኛ በሚገባ ቦታ ያስቀምጡን ዘንድ ያዛል። እንደዚህም ሁሉ መላእክት በየቦታቸው መውጣት አይቻላቸውም። ከጠራቸው ግን ከጽርሐ አርያም በታች ወዳለው ቦታ ሁሉ ይወጣሉ። ከላካቸውም ወደ ጥልቁ ይወርዳሉ። የፍጥረት ሁሉ መጨረሻ ወደ ሆነው እስከ ጨለማው ስፍራ እስከ በርባሮስ ይደርሳሉ። ተመልሰውም ወደ ቦታቸው ይገባሉ። በሕሊና ላይ ስልጣን ያለውን ሁሉን ፈጥሮ በመግዛት የባህሪ አምላክ የሆነውን በሕሊና ውስጥ ያለውን የሚያይ እግዚአብሔርን ከማመስገን በስተቀር ሌላ ሀሳብ የላቸውም። ያላሰቡትን ሁሉ በየቀኑ ያደርግላቸዋል፣ በቅጽበትም ያድናል። በትዕግስቱ መጋረጃ የዓለምን ኃጢአት የሚሸፍን እግዚአብሔር ጻድቁን ከሞተ በኋላ ያስነሳዋል። ለእሱ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።